በመጀመሪያ ደረጃ ቡርኬ ያንተ ልጅ ካልሆነ ለምንድን ነው ልጅ ማሳደግ አለብኝ የምትለው? እንዲሁም ደግሞ ሀይሚ አንቺስ ቢሆን መጀመሪያ እኮ ቃል ገብተሽለት ነበረ። ቤተሰብ ሰላም ጤና ይስጥልኝ። ውድና የተከበራችሁ የዚህ ቻናል ቤተሰቦች፣ የጸዲ ቻናል ቤተሰቦች እንደምን አላችሁ? ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ዛሬ ቡርኬ የተናገረውን ቃል ሰምታችኋል። እኔ የምላችሁ እኛ እዩ ሸውዳለች ብለን ሁላችንም እየተናገርን እዩ ሸውዳለች፣ ምርመራ ዲኤንኤ ይደረግ፣ ቡታጀራ ላይ ዲኤንኤ የለም እያለን ቡርኬ እንዴት ነው አሁን ልጁ የሱ አይነት ፊሊንግ እያሳየን ያለው? ልጁ የሱ ሆኖ ከሆነ ግን እኛ ራሱ እስካሁን እየተናገር ነው የነበረው ኃጢአት ነው ማለት ነው። የሱ ያልሆነ ልጅ ግን ለማሳደግ ከሆነ እየተባበረ ያለው ልጅ የሱ እንዳልሆነ እርግጠኛ ሆኖ መረጃ ሲያገኝ መተባበር ይችላል፣ ማሳደግ ይችላል። ምክንያቱም ኢትዮጵያኖች ስንባል ወላጅ አልባ ህጻናቶችን እንዲሁም የተለያዩ ቤተሰብ የሌላቸውን የተለያዩ የተጣሉ ህጻናቶችን ማንንም ቢሆን ኢትዮጵያኖች አንስተን እናሳድጋለን። ይሄ ኖርማል ነው። እኔ ከማሳደጉ ጋር ችግር የለብኝም። ግን መጀመሪያ ልጁ የሱ ነው የሱ አይደለም የሚለውን ለምንድን ነው በትክክለኛ መንገድ ዲኤንኤ ተደርጎ ተመርምሮ የሱ እንደሆነና እንዳልሆነ ከተለየ በኋላ በይፋ ለሃይሚ ማሳይቱ? ሃይሚ እኮ ፍቃደኛ ትሆናለች። ያንተ መሆን አለመሆኑ ያንተ መሆኑን ትክክለኛ መረጃ ካመጣክ ችግር የለውም እኮ ከጎንክ ነኝ ብለሃለች እኮ። ኦኬ ሃይሚ እኮ መጀመሪያን ከጎንክ ነኝ ብለሃለች። ግን አሁን ትክክለኛ ያልሆነ መረጃ ተሰጥቶክ መረጃውን አምነክ እኔ ቤተሰው እግዚአብሔር ፈጣሪ ነው የምላችሁ የእውነት ልጁ የቡርኬ አይደለም። እኔ 100% እርግጠኛ ነኝ። እንዴት ስላችሁ አብረሹ ነበርሽ ቡርኬ ሲያረግ አይተሻል፣ እግር ይዘሽለታል ምናምን ልትሉኝ ትችላላችሁ። እኔ ሹር ስለሆንኩኝ ነው። ለምን መሰላችሁ? ምርመራው አንደኛ ደረጃ ቡታጀራ ላይ እንደማይደረግ ነግሬያችኋለሁ። ኦኬ ሁለተኛ ልጅቷ ቀባጥራለች። እዩ በጣም ነው የቀባጠረችው፣ በጣም ነው የዋሸችው። ገባችሁ? ስለዚህ በጣም ብዙ የሱ እንዳልሆኑ የሚያሳዩ ብዙ መረጃዎች፣ ብዙ ዶክመንቶች አሉ። ከፈለጋችሁ እኔ ነገ በምሰራው ቪዲዮ አመጣላችኋለሁ። እያንዳንዱ መረጃ አሳያችኋለሁ። ነገ ሰራላችኋለሁ። አሁን ስለቸኮልኩ ከቤት ልወጣ ብዬ ነው ሳይ ቪዲዮን። እሱም ጥሩ ስሜት ላይ አይደለም፣ እሷም ጥሩ ስሜት ላይ አይደለችም። እንደዚህም ስላየንሽ ደስ ብሎናል። ነገር ግን ቡርኬ አሁንም ቢሆን ልጁ ያንተ እንደሆነ አይነት አክት እያደረክ ነው። ገባ? ልጁ ያንተ እንደሆነ አይነት አክት ያንተ መሆኑን ማስረጃ አሳየን። ተሳስተዋል፣ ዲኤንኤ በትክክል አልተደረገም ብለን እየጠየቅን አንተ ግን ልጅ የኔ ነው ብለህ ለእንትን ላይክ የኔ ነው ብለህ አምነህ ተቀብለህ ከሆነ እረዳለሁ፣ አሳድጋለሁ፣ ልጅ ጸጋ ነው ምናምን የምትለው እንዴ? መጀመሪያ ምርመራ አድርግ፣ አስተካክል። ከዛ ልጅ ያንተ መሆኑን አለመሆኑን አረጋግጥ። ከዛ በኋላ እኮ አስፈላጊውን ነገር እኮ ይደረጋል እኮ ችግር የለውም። ኖርማል ማሳደግ ላይ እኮ እኛ ችግር የለብንም እንዴ። እኛ እኮ ተባብረን እኮ እኛ እኮ ጎረቤቶቻችን እኮ ናቸው ያሳደጉን እንዴ። ምን ችግር አለው? ችግር እኮ የለውም። እኛ ከማሳደግ ጋር አይደለም ችግራችን። ልጅቷ ዋሽታለች፣ ሸውዳ ካለች እያልን ነው። አይ አልተሸወድኩም፣ ትዳሬ እንደፈለገ ይበጥበጥ፣ ህይወቴ እንደፈለገ ይበጥበጥ፣ ከሀይሚ ጋር ያለኝ ነገር ይበጥበጥ ብለህ ከሆነ ይሄን ነገር እንትን የምትለው አላቅም። ግን እንደኔ ግን ቤተሰብ እናንተ ማስተያየት ስጡኝ። ካጠፋሁኝ በጣም ይቅርታ። ትክክለኛውን የሆነው ምርመራ ተካሂዶ ኤግዛክትሊ ልጁ የሱ ነው የሷ ነው የሚለውን ከተለየ በትክክለኛ መንገድ ትልቅ ሚዲያ ላይ ቀርቦ ሄዶ ተመርምሮ ትክክለኛ ቡርኬ ልጁ የቡርኬ ነው ከተባለ ከተወሰነ እሰየው። ሃይሚ ኢትስ ኖርማል፣ አሳድጉ፣ ይርዳ ልጁን። ኢትስ ኖርማል፣ ችግር የለውም። ግን አሁን ግን ባልተረጋገጠበት ልጅቷ እናንተ ለበቀል እዩ እኮ አንተ እንዳዘንክላት እኮ እሷ አላዘነችልክም። እሷ እኮ ለበቀል ነው እየሄደች ያለችው። እኔ ለምሳሌ ቀን ያሳየሁት ቪዲዮ አለ። ኦኬ ቀን ያሳየሁት ቪዲዮ ላይ አይታችኋል። እነሱን ህይወታቸውን የምትበጠብጣቸው ልጅ አለች። እቺ ልጅ ከየት እንደመጣች የተለያዩ መረጃዎች ቴሌግራም ላይ ተልኮልኛል። ሶሪ ኖ ቴሌግራም፣ ዋትሳፕ ላይ ቴሌግራም አይደለም፣ ዋትሳፕ ላይ ተልኮልኛል። እንዳው ባሳያችሁ ደስ ይለኛል። እኔ ቡርኬ እንደዚህ አንገቱን ሲደፋ ሳይ አንዴ ቆይ ላሳያችሁ ስለፈለኩኝ ነው። ኦኬ ታለች አንዴ ተቴ ትናንት ነው ፕሊዝ ስልክሽን ብላኝ የስ ኦኬ ስልክ ቁጥሯ እንዳታዩባት ፕሊዝ። ይሄንን ፋይል የላከችልኝ ልጅቷ ናት። ባይዘው ይሄንን የላከችልኝ ልጅቷ ናት። ይሄ እንዳለ ማለት ነው። ገባችሁ? ዳት ሚንስ ሰዎች ያለ መረጃ አያወሩም። የተለያየ ሰው የተለያየ መረጃ ሊደርሰው ይችላል። ስለዚህ አሁንም ቢሆን ማመንክን እመን፣ ግን በህጋዊ መንገድ ተረጋግጦ በቃ ልጅ አንተ ከሆነ ግድ ነው። ልጅክ ነው። ልጅን አይጠላም፣ ዘር አይጣልም፣ ነውር ነው። ግን አንተ ልጅክ ያንተ መሆኑ ምንም ዋስትና ሳይኖርክ ለምን ህይወትክን ትረብሻለህ? ለምን ሃይሚ በጣም እንዲከፋት ሃይሚ እንድትናደድ
ሀይሚ ጥሩ ስሜት እንዳይሰማት ለምን እና ፕሊዝ ይሄ እንደዚህ ባይደረግ ጥሩ ነው። እውነት ጥሩ ነው። እኔ እንደዛ ነው ልል የምችለው። ቤተሰቦቿ እኔ እኮ በጣም ነው የምጽፈው እና ማስታወሻ እና ይሄ ነው ያለኝ አስተያየት። እናንተም አስተያየታችሁን አስቀምጡልኝ። እኔ ልክ ነኝ አይደለ? እንደዛ ብዬ ነው ማምነው። ግን አንገቱን ሲደፋ ሳይ ኦፍኮርስ ቅር ብሎኛል። ቀን እኮ በሰራሁት ቪዲዮ ሂጃብ በጣም ነው የሚያምርብሽ ምናምን ስትሉኝ ደግሜ ለብሼ የመጣው ባይዘይ በጣም ነው የምወደው። እኔ ራሱ እንዲህ ጥቅልል ምናምን እወዳለሁ በጣም እንደው አሁን እንትን ሙቀቱ ምናምን ሲመጣ ይሁን አይዶን ነው ብቻ አሁን እንጂ በፊት ኤኒ ታይም ካለ ሻርፕ የትም አልሄድም። ቤተሰብ በቃ ልምድ ነው። ወደ ሀረር ምናምን ስመጡ እንደዚህ ነው በቃ ጀስት ሰዎች እንዲህ ነው የሚለብሱት እና ሂጃብ ለማድረግ እንደዚህ ሻርፕ ምናምን ለመልበስ ሙስሊም ክርስቲያን አይባልም። በቃ ይለበሳል። በቃ ያዛ አካባቢ በረሃም ስለሆነ ማለት ነው እና ከዛ ልምድ አንጻር ነው። ቤተሰቦቼ የዛሬውን ቪዲዮ አይታችኋል። ሀሳብ አስተያየታችሁን አስቀምጡልኝ። እኔ በነገው ቪዲዮ ደግሞ አንዳንድ መረጃዎችን ይዤ እመጣለሁ። መጠየቅ ያለብኝን መረጃዎችን እጠይቅና አመጣላችኋለሁ። ምክንያቱም ይሄ ልጅ የእሱ አይደለም። ምን አይነት ሂደት መሄድ እንዳለበት ምን ማድረግ እንዳለበት የእሱ ልጅ ያልሆነን ልጅ ለማሳደግ መቀበሉ በራሱ በህግ ባለቤት ካለው ህፃኑ ልጅ እንደሚያስጠይቀው ሁሉ እኔ ነገ መረጃ ይዤላችሁ እመጣለሁ። ቡርኬ ግን ተረጋጋ። የሚያስጠይቅህንም ነገር እያረክ ነው። የዋህ ነህ በዚህ ልክ አይዶ ነው ባይዘዊ ቡርኬና ሀይሚ ከሀይሚ ደግሞ ሁለቱም የዋህ ናቸው። ግን ቡርኬ በጣም ልቡ አዛኝ ነው። ቤተሰብ በጣም በክፋት እንዳታዩበት። ግን እኛ እንዲወድቅ ስለማንፈልግ እኛ እህቶቹ እንነግረዋለን። ይሄ ነገር ትክክል አይደለም ቡርኬ፣ ይሄ ስህተት ነው፣ በዚህ በኩል ሂድ፣ በዚህ በኩል እንደዚህ ምናምን እያለን መረጃ እንሰጠዋለን ማለት ነው። ቤተሰብ ኦኬ። እና ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ለዚህ ቤት አዲስ የሆናችሁ በነገው ቪዲዮ ስመጣ መረጃ ይዤ እመጣለሁኝ። ጂሚኒን እጠይቀዋለሁኝ ምን እንደሚያስፈልግ ያለውን ነገር እያንዳንዱን እስኪ በፎርም አስቀምጬ አመጣላችኋለሁ ማለት ነው። እንዲሁም ደግሞ የልጅቷን ፎቶ የላከችልኝን ልጅ ለማውራት እሞክራለሁ። እስካሁን ድምፅ አለካችልኝም፣ በጽሁፍ ነው እቺ ናት ምናምን ነው ብላ የላከችልኝ። አሁን ግን ለማውራት እፈልጋለሁ። ፎቶውን ኬት እንዳመጣች ጠይቃታለሁ። ማን እንደሆነች የት እንደምትኖር ያለውን መረጃ ሰብሰብ አድርጌ አመጣለሁ ማለት ነው። ቤተሰብ እስከምንገናኝ ሰላም እደሩልኝ። ሀይሚዬ ስላየሁሽ ደስ ብሎኛል። አሁንም ራስሽን ጠብቂ፣ ጤናሽን ጠብቂ የኔ ውድ። እወድሻለሁ። ሁላችሁንም ኦዲየንሶች እወዳችኋለሁ። ስለምታበረታቱኝ ቴንኪዩ ሶ ማች። ደህና እደሩልኝ።